ክቡራን አድማጭ ተመልካዮቻችን በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክታችን በመጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 4 ቁጥር 14 ላይ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ፣ ቃል ሥጋ የሆነው የእግዚአብሔር ልጅ ሊቀ ካህናችን ኢየሱስ ክርስቶስ ብቻ ነው በሚል ኃይለ ቃል እንማማራለን። በዚህ እግዚአብሔር ቃል ላይ ያሉትን መልእክት ልታካፍሉን እዚህ ስለቀረቡ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኛ በሕያው እግዚአብሔር ስም ከልብ አመሰግናለሁ። እኔም በሕያው እግዚአብሔር ስም አመሰግናለሁ። መዝገበ ኪዳን ነኝ። እስከ መልእክቱ ፍጻሜ አብሬያችሁ እቆያለሁ። ባለፈው ባስተላለፍነው መልእክታችን የክርስትናን ሕይወት የምንቀበለው እንደ ሰው ስርዓት በተዘጋጁ ትውፊትና ቀኖና በመመራት ስርዓትን በመፈጸም የአንዱ ሃይማኖት ተቋም አባል በመሆን ሳይሆን ቃል ሥጋ የሆነውን በትንሣኤ በመካከላችን የተገለጠውን ኢየሱስ ክርስቶስን በማመን በምንሰራው የጽድቅ ሥራ ነው ብለን ሕያው እግዚአብሔር ያዘዘንን መልእክት ወደ እናንተ አድርሰናል። ዛሬ ደግሞ በክርስትና ሕይወት የእግዚአብሔር አገልጋይ ካህናት እንሆን ዘንድ ቅዱስ ቃሉ ምን ያዘናል በሚል መልእክት ከጨለማ ወደ ብርሃን የሚያሸጋግረን የሕይወት ቃል ልንሰብካችሁ በፊታችሁ ቀርበናል። ወደ መልእክታችን ስንገባ በክርስቶስ ክርስቲያንን የሚሉ የሰው ልጆች በሙሉ የእግዚአብሔር የመንግስቱ ካህን የወንጌል ሰባኪ መምህር የሆኑ ዘንድ ምን ማድረግ አለባቸው? አመሰግናለሁ። ወደ መልእክታችን ከመግባታችን በፊት በመጽሐፍ ቅዱስ ሮሜ ምዕራፍ 1 ከቁጥር 28 የሰው ልጆች እግዚአብሔር ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው እንደተባለው ዛሬ ትውልዱ ከእግዚአብሔር ቃል ከፍቃዱ የወጡ ከፍቅሩ የራቁ ጊዜያዊ ደስታ ብቻ የሚወዱ ከጠዋት እስከ ማታ በማህበራዊ ድረገጽ ቀልድ፣ ፌዝ ሲያዩ ሲያዳምጡ የሚውሉ የሚያድሩ ነገር ግን የእግዚአብሔር መንግስት የሚወርሱበትን ዘላለማዊ የሕይወት ቃል የማይቀበሉ የማይሰሙ ትውልድ ሆነዋል። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 5 ላይ ኢየሱስ ክርስቶስ ቅዱሳን ሐዋርያትን እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን ዘላለማዊ ሕይወት አለው፣ ከሞት ወደ ሕይወት ተሻግሯል እንጂ ወደ ፍርድ አይመጣም እንዳለው ዛሬ እኛ የሰው ልጆች ቃል ሥጋ የሆነውን ኢየሱስ ክርስቶስን አምነን ቅዱስ ቃሉን ሰምተን ተቀብለን ሕግና ትእዛዙን ፈጽመን ስንኖር ከሞት ወደ ዘላለማዊ ሕይወት እንሻገራለን፣ የዘላለማዊ ሕይወት እናገኛለን። ወደ መልእክታችን ስንገባ በክርስቶስ ክርስቲያንን የሚሉ የሰው ልጆች በሙሉ የእግዚአብሔር የመንግስቱ ካህን የወንጌል ሰባኪ መምህራን ለመሆን ልዑል እግዚአብሔር በቅዱስ ቃሉ ምን አዘዛቸው? እኛ የሰው ልጆች በክርስትና ሕይወት የክህነት ስልጣን የሚሰጠን የሚሾመን ማን ነው? መጀመሪያስ ክህነት ማለት ምን ማለት ነው? እንግዲህ ክህነት ማለት የኢየሱስ ክርስቶስ ደቀ መዝሙር ቅዱሳን ሐዋርያት በመንፈስ ቅዱስ ተሞልተው በመላው ዓለም የሚኖሩትን የሰው ልጆች በሙሉ ኢየሱስ ክርስቶስን አምነው ዘላለማዊ መዳን የኃጢአት ስርየት ያገኙ ዘንድ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ሰብከው አስተምረው በመንፈስ ቅዱስ ኃይል አጥምቀው ለኢየሱስ ክርስቶስ ደቀ መዝሙር ያደረጉበት የክርስትና ሕይወት ነው። ክህነት ማለት ባጭሩ እኛ የሰው ልጆች ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን በመንፈስ ቅዱስ ኃይል በመላው ዓለም የሚኖሩትን የሰው ልጆች ከእግዚአብሔር ጋር ታረቁ ብለን የምናስተምርበት የምንማልድበት የቅድስና ሕይወት ነው። እንግዲህ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን የመንግስቱ ካህን የወንጌል ሰባኪ መምህራን ያደረጋቸው እንዴት ነው ስንል በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 22 ከቁጥር 28 ጀምሮ ኢየሱስ ክርስቶስ ቅዱሳን ሐዋርያትን እናንተ በፈተናዎች ጸንታችሁ ከኔ ጋር አላችሁ፣ አባቴ እንደሾመኝ በመንግስቴ ከማዕዴ ትበሉ ትጠጡ ዘንድ በእስራኤል በ12ቱ ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት እሾማቸዋለሁ እንዳለው እንግዲህ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት የክህነት ስልጣን የሰጣቸው በመንግስቱ የሾማቸው ቅዱሳን ሐዋርያት ኢየሱስ ክርስቶስ በሥጋው የተገለጠ መለኮት መሆኑን አምነው ተቀብለው ይችን ዓለም ንቀው ከእናት ከአባት ከሚስት ከልጆቻቸው ተለይተው ኢየሱስ ክርስቶስን በመንፈስ ቅዱስ ኃይል ተከትለውት በዋለበት ውለው ባደረበት አድረው ሕግና ትእዛዙን ጠብቀው በእምነታቸው ጽናት እስከ ሞት ድረስ ታምነው ስለኖሩ ነው። ስለዚህ በመላው ዓለም የሚኖሩ የሰው ልጆች የእግዚአብሔር የመንግስቱ ካህን የወንጌል ሰባኪ መምህራን የሚሆኑት ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ተቀብለውት ይችን ዓለም ንቀው ከእናት ከአባት ከሚስት ከልጆቻቸው ተለይተው ኢየሱስ ክርስቶስን በመንፈስ ቅዱስ ኃይል ተከትለውት በዋለበት ውለው ባደረበት አድረው በቅዱስ ሥጋና ደሙ ተባርከው ተቀድሰው በእምነታቸው ጽናት የኢየሱስ ክርስቶስ ደቀ መዝሙር ቅዱስ ሐዋርያ ሲሆኑ ብቻ ነው።
እዚህ ጋር ማንሳት የሚፈልገው በክርስቶስ ክርስቲያንን የሚሉ የሰው ልጆች በሙሉ በተለይ የኦርቶዶክስ የሃይማኖት መሪዎች የጴጥሮስ የጳውሎስ ስልጣነ ክህነት አለን፣ ማሰር መፍታት እንችላለን ይላሉ። ለዚህ መነሻ የሚያደርጉት ምንድን ነው? እንግዲህ በመላው ዓለም የሚኖሩ በክርስቶስ ክርስቲያን የሚሉ የሰው ልጆች በተለይ የኦርቶዶክስ ሃይማኖት አባቶች የክህነት ስልጣን የሚሰጠው መጀመሪያ ቅዱሳን ሐዋርያት ከኢየሱስ ክርስቶስ ተቀብለው በኋላም በቅዱሳን አባቶች ሐዋርያነት በትውፊትና ቅኖና መሰረት ተጠብቆ ሲወርድ ሲዋረድ የመጣ የቤተ ክርስቲያናችን ምስጢር ነው በማለት በቅዱሳን ሐዋርያት ስም ገብተው እኛ የጴጥሮስ የጳውሎስ ስልጣን አለን፣ ማሰር መፍታት እንችላለን ይላሉ። ለዚህም መነሻ የሚያደርጉት የመጽሐፍ ቅዱስ ቃል የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ኢየሱስ ክርስቶስ ቅዱሳን ሐዋርያትን እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል እንዳላቸው እንግዲህ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ የእግዚአብሔር የመንግስቱ ካህን የወንጌል ሰባኪ መምህራን የሆኑት ኢየሱስ ክርስቶስን አምነው ተቀብለው ይችን ዓለም ንቀው ከእናት ከአባት ከሚስት ከልጆቻቸው ተለይተው ኢየሱስ ክርስቶስን በመንፈስ ቅዱስ ኃይል ተከትለውት በዋለበት ውለው ባደረበት አድረው በቅዱስ ሥጋና ደሙ ተባርከው ተቀድሰው በእምነታቸው ጽናት ሕግና ትእዛዙን ጠብቀው ስለኖሩ ነው። እንዲሁም ስለ ቅዱስ ወንጌሉ ተሰደው ተርበው ተጠምጠው በአሕዛብ መካከል ብዙ መከራ ስቃይ ደርሶባቸው ቅዱስ ጴጥሮስ ተዘቅዝቆ ተሰቅሎ ቅዱስ ጳውሎስ ደግሞ አንገቱን ተቀልቶ ነው የክህነት ስልጣናቸውን ሐዋርያነታቸውን የገለጡት የመንግስት ወራሽ የሆኑት። በዚህ ሁኔታ ሲታይ በክርስቶስ ክርስቲያንን የሚሉ የሰው ልጆች በተለይ የኦርቶዶክስ ሃይማኖት መሪዎች፣ የወንጌል ሰባኪ መምህራን፣ ሊቃውንት፣ ካህናት፣ ኤጲስቆጶስ፣ ጳጳሳት የጳውሎስ የጴጥሮስ የክህነት ስልጣን አላቸው? ማሰር መፍታት ይችላሉ? አይችሉም። ለምን? የኦርቶዶክስ ሃይማኖት መሪዎች እንደ ቅዱስ ጴጥሮስ፣ ጳውሎስ ይችን ዓለም ንቀው ከሚስት ከልጆቻቸው ከእናት ከአባቶቻቸው ተለይተው ነው የሚኖሩት? አይደለም። ስለ ቅዱስ ወንጌሉስ ተሰደው ተርበው ተጠምጠው ብዙ መከራ ስቃይ ተቀብለዋል? አልተቀበሉም። በመጨረሻስ የእግዚአብሔር መንግስት ለመውረስ እንደ ቅዱስ ጴጥሮስ ተዘግዝቀው ተሰቅለው እንደ ቅዱስ ጳውሎስ ደግሞ አንገታቸውን ተቀልተው እስከ ሞት ድረስ ታምነዋል? አልታመኑም። ስለዚህ በክርስቶስ ክርስቲያን የሚሉ የሰው ልጆች በተለይ የኦርቶዶክስ ሃይማኖት መሪዎች ከእግዚአብሔር ከቃሉ ከፍቃዱ ወጥተው ከፍቅሩ ርቀው እየኖሩ እርስ በርሳቸው ተሿሹመው በቅዱሳን ሐዋርያት ስም ገብተው እኛ የጳውሎስ የጴጥሮስ ስልጣነ ክህነት ያለን ማሰር መፍታት እንችላለን የሚሉ በሃይማኖት ሽፋን በአቋራጭ የገቡ ሐሳዊ ካህን ናቸው። እንዲሁም የፕሮቴስታንት ሃይማኖት መሪዎች ራሳቸውን የኢየሱስ ክርስቶስ ሐዋርያ ነቢይ አድርገው እርስ በርሳቸው ተሿሹመው የእግዚአብሔር ሰው ፓስተር፣ የዘመኑ ትንቢት ተናጋሪ ነቢይ ነን እያሉ በሃይማኖት ሽፋን ተከልለው እኛ ኢየሱስ ክርስቶስን በማመን እንዲሁ በጸጋው ድነናል፣ ለመጽደቅ የጽድቅ ሥራ መስራት አይጠበቅብንም በማለት ኢየሱስ ክርስቶስ በሰጠን ጸጋ እያፌዙ እየቀለዱ እስከ ዛሬ ድረስ በበደል በኃጢአት ወድቀው ይኖራሉ። ስለዚህ በመላው ዓለም የሚኖሩ በክርስቶስ ክርስቲያን የሚሉ የኦርቶዶክስ፣ የፕሮቴስታንት፣ የካቶሊክ፣ የታድሶ ሌላም የሃይማኖት መሪዎች በዚች ዓለም ምኞት በፍቅረ ንዋይ ታስረው ከእናት ከአባት ከሚስት ከልጆቻቸው ጋር በጊዜያዊ ደስታ በተድላ በምቾት የሚኖሩ ናቸው። ስለዚህ በመላው ዓለም የሚኖሩ በክርስቶስ ክርስቲያን የሚሉ የሃይማኖት መሪዎች የክህነት ስልጣን የላቸውም። ምዕመን ተከታዮቻቸውን መምራት፣ ማስተማር፣ የክርስትና ሕይወት መስጠት አይችሉም። እውነት ነው። እርስዎ እንዳሉት የክህነት ስልጣን የወንጌል ሰባኪ መምህርነት በሃይማኖት ስም በተመሰረቱ ተቋማት የሚሰጥ ምድራዊ ሹመት ሳይሆን በክርስቶስ ኢየሱስ ላመኑት የሚሰጥ መንፈሳዊ የጸጋ ስጦታ ነው። ነገር ግን አሁን ባለንበት ዘመን በማቴዎስ ወንጌል ምዕራፍ 28 ቁጥር 19-20 ላይ እንደተጠቀሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት እንግዲህ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚለውን የመጽሐፍ ቅዱስ ቃል እንደ መነሻ አድርገው በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን፣ ካህናት፣ ፓስተር፣ ነቢይ፣ ሐዋርያንን የሚሉ የሃይማኖት መሪዎች እንደቀደሙት ሐዋርያት መስበክ፣ ማስተማር፣ ማጥመቅ እንችላለን፣ የማሰር የመፍታት ስልጣነ ክህነት አለን ይላሉ። ነገር ግን ይህን ስልጣን ሹመት ከማን ነው የተቀበሉት? በመጀመሪያም ቅዱሳን ሐዋርያት እስከ ዓለም ዳርቻ ድረስ ዙረው ወንጌልን ይሰብኩ ያጠምቁ ዘንድ የላካቸው በስሙም የማሰር የመፍታት ስልጣነ ክህነትን የሰጣቸው ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
ለእነሱም ይህ ስልጣነ ክህነት የተሰጣቸው ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል እንዳለ እነርሱም ይችን ዓለም ንቀው ስለ ስሙ በሰው ሁሉ ዘንድ የተጠሉ ሆነው በፈተና ሁሉ አብረው ስለጸኑ ኢየሱስ ክርስቶስም አብ እኔን ወደ ዓለም እንደላከኝ እኔ ደግሞ ልካቸዋለሁ እንዳለ በስሙ የሚደርስባቸውን ሁሉ ረሃብ፣ ስደት፣ ጥም፣ እንግልት፣ እስሩን ሁሉ ተቀብለው በእምነታቸው ጸንተው እስከ ሞት ድረስ ታምነው ወንጌልን ይሰብኩ ዘንድ ነው ስልጣነ ክህነትን ሰጥቶ የላካቸው። እነርሱም ለተሰጣቸው የወንጌል ኃላፊነት የሚደርስባቸውን ሁሉ በጸጋ ተቀብለው ነፍሳቸውን ሰጥተው እስከ ሞት ድረስ ታመኑ። አሁን ያሉት የሃይማኖት መሪዎች ግን እንደቀደሙት ሐዋርያት እንሰብካለን፣ የማሰር የመፍታት ስልጣነ ክህነት አለን ይላሉ። ግን እድሜ ዘመናቸውን የት ነው የሚውሉት? የት ነው የሚያድሩት? በዚህች ዓለም ምኞት ተስበው ከእናት ከአባት ከሚስት ከልጆቻቸው ጋር በተድላ በምቾት እየኖሩ በኢየሱስ ክርስቶስ ስም የተለያዩ የሃይማኖት ተቋማትን መስርተው ንዋይ ገንዘብ የሚሰበስቡ ስለ ቅዱስ ወንጌል የማይሰደዱ መከራ እንግልትን የማይቀበሉ እንዲያውም በእግዚአብሔር ስም የተላኩትን ቅዱሳን የሚያሳድዱ የሚያንገላቱ ስለ በጎቹ የማይራሩ ስለ እውነት የማይቆሙ በሃይማኖት ሽፋን ተከልለው የሚከራከሩ የሚዘላለፉ በመናገር ብቻ ጽድቅን የሚያገኙ የሚመስላቸው ይህ ሕዝብ በአፉ ያመልከኛል ልቡ ግን ከኔ ርቋል እንዳለ ክርስቶስ ክርስቶስ የሚሉ ነገር ግን ከቅዱስ ቃሉ ከፍቅሩ ከተዛዙ ርቀው በኃጢአት በበደል የሚመላለሱ የቅዱሳን ሐዋርያት ምግባር ስራ የሌላቸው ነገር ግን የሐዋርያት ስልጣነ ክህነት ግን አለን የሚሉ ናቸው። ወደ ቀጣዩ መልእክታችን ስንገባ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ወደ ዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ በላካቸው ጊዜ እነርሱም ወደ ዓለም ወጥተው በክርስቶስ ኢየሱስ የተደረገልንን መዳን የተሰጠንን ዘላለማዊ ሕይወት ለፍጥረት ሁሉ ሰበኩ። እነርሱንም አምነው የተቀበሏቸው ዘላለማዊ ሕይወትን መዳንን አገኙ። ያልተቀበሏቸው ደግሞ እስከዛሬም ድረስ በጨለማ ይኖራሉ። በዚህ ዘመን ደግሞ በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን ኢየሱስ ክርስቶስን ተቀበሉ ብለው መስበክ ማስተማራቸው አዲስ አዋጅ ነው? አይደለም። እንግዲህ በእስራኤል ምድር ኢየሱስ ክርስቶስ በስጋው መገለጡ፣ በዮርዳኖስ ወንዝ በዮሐንስ መጠመቁ፣ የእኛን የሰው ልጆች በደል ኃጢአት ተሸክሞ በመስቀል ላይ ተሰቅሎ እስከ ሞት ድረስ ታምኖ በሦስተኛው ቀን ሞትን ድል አድርጎ መነሳቱን፣ በክብር ማድረጉን፣ በእግዚአብሔር ቀኝ መቀመጡን ቅዱሳን ሐዋርያት እስከ ዓለም ዳርቻ ድረስ ሂደው አዲስ የምስራች ብለው ላለፉት ዘመናት አስተምረው ሰብከው በቃሉ እስከ ሞት ድረስ ታምነው አልፈዋል። እውነት ነው። ቅዱስ ገብርኤል ለእናታችን ቅድስት ድንግል ማርያም ወንድ ልጅ ተወልጃለሽ፣ ስሙንም ኢየሱስ ክርስቶስ ትይዋለሽ፣ እርሱም ሕያው እግዚአብሔር ልጅ ይባላል ሲላት እንዴት ይሆናል እንዳለችው የመለኮት በስጋው መገለጥ መሞቱ መነሳቱ በመላው ዓለም ለሚኖሩ የሰው ልጆች አዲስ የምስራች አዲስ አዋጅ ነበር። ቅዱሳን ሐዋርያትም ስለ ኢየሱስ ክርስቶስ ሞትና ትንሣኤ በመላው ዓለም ዞረው ማስተማር መስበካቸው በመላው ዓለም የክርስትና ሕይወት እንዲስፋፋ አድርገዋል። ለምን? ቅዱሳን ሐዋርያትን የተቀበለ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሚቀበል ዘላለማዊ ሕይወትን ያገኛልና። እንግዲህ በዚች ምድር የሚኖሩ በክርስቶስ ክርስቲያን የሚሉ የሰው ልጆች ቃል ሥጋ የሆነውን በትንሣኤ የተገለጠውን ኢየሱስ ክርስቶስን አምነው ተቀብለው የኢየሱስ ክርስቶስ ደቀ መዝሙር ሐዋርያት ሳይሆኑ ቅዱሳን ሐዋርያት ከኢየሱስ ክርስቶስ ተምረው በመንፈስ ቅዱስ ኃይል የጻፉትን መጽሐፍ ቅዱስ በሥጋዊ አእምሮ አረዳድ ተረድተው ያለ ቅድስና ያለ ምግባር ስለ ኢየሱስ ክርስቶስ አዳኝነት መንገድም ሕይወትም ነው ብለው መስበክ ማስተማራቸው ቅዱሳን ሐዋርያት ያደርጋቸዋል? ለመሆኑ በዚህ ዘመን ስለ ኢየሱስ ክርስቶስ አምላክነት ቤዛነት ማስተማር መስበክ ለትውልዱ አዲስ አዋጅ አዲስ ነገር ነው? አይደለም። መጀመሪያም በክርስቶስ ክርስቲያን የሚሉ የወንጌል ሰባኪ መምህራን በሙሉ ለምን ተከታዮቻቸው ስለ ኢየሱስ ክርስቶስ በስጋው መገለጥ ምን ብለው ያስተምራሉ፣ ይሰብካሉ? ኢየሱስ ክርስቶስ በስጋው በዚህ ምድር የለም፣ የሚኖረው በሰማይ ነው፣ ገና ለፍርድ ይመጣል እያሉ ይሰብካሉ፣ ያስተምራሉ። በዚህ ስብከታቸው ቃል ሥጋ የሆነውን ኢየሱስ ክርስቶስን አምላክነቱን፣ መለኮትነቱን፣ ጌትነቱን ክደውት ይኖራሉ። ኢየሱስ ክርስቶስን ክደውት ስለማን ነው የሚሰብኩት? ማነውስ ይህን የክህነት ስልጣን የሰጣቸው የወንጌል ሰባኪ መምህራን እንዲሆኑ ያደረጋቸው? እንግዲህ እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤ መልእክተኞች በመላው ዓለም ለሚኖሩ የሰው ልጆች በሙሉ አዲስ የምስራች ቃል እነግራቸዋለን። በእስራኤል በሐዋርያት መካከል በስጋው የተገለጠው ኢየሱስ ክርስቶስ በብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞች መካከል በትንሣኤ በስጋው ተገልጧል። በእምነት ሊቀበሉት ይገባል። እንግዲህ
ኢየሱስ ክርስቶስ በስጋው በስት ምድር የለም፣ ገና ለፍርድ ይመጣል ሊሉት አይገባም። መጽሐፍስ ምን ይላል? በመጽሐፍ ቅዱስ ዕብራውያን ምዕራፍ 5 ከቁጥር 9 እስከ 10 ኢየሱስ ክርስቶስ ከተፈጸመ በኋላ እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። እንግዲህ ከዚህ የመጽሐፍ ቅዱስ ቃል የምንረዳው ከተፈጸመ በኋላ ማለት ኢየሱስ ክርስቶስ እኛን የሰውን ልጆች በመስቀል ላይ ተሰቅሎ በክቡር ስጋና ደሙ ከሕግ እርግማን ከዋጀን፣ ከባረከን፣ ከቀደሰን በኋላ ማለት ነው። ስለዚህ ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን የሰውን ልጆች በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ ቤዛ በመሆን ከባረከን፣ ከቀደሰን በኋላ በትንሣኤው ሊቀ ካህናችን ሆኖ ለዘላለም እየባረከን እየቀደሰን አብሮ ይኖራል ማለት ነው። ነገር ግን በክርስቶስ ክርስቲያን ነን የሚሉ የሰው ልጆች በሙሉ ከተፈጸመ በኋላ በተለይ በስጋው እርገት ተሰናክለው ኢየሱስ ክርስቶስ በስጋው በስት ምድር የለም፣ ገና ለፍርድ ይመጣል እያሉ ያስተምራሉ፣ ይሰብካሉ። እንግዲህ ያስተውሉ። እኛ የሰው ልጆች ለዘመናት በበደል በኃጢአት ወድቀን ስንኖር ኢየሱስ ክርስቶስ ለመስቀል ሞት ታዞ በመስቀል ላይ ተሰቅሎ ባፈሰሰው ክቡር ደሙ ቤዛ በመሆን ባርኮ ቀድሶ በትንሣኤው በቅዱስ ስጋና ደሙ ባዘጋጃት ቅዱስ መቅደስ በስጋው በክብር በመገለጥ እኛን የሰውን ልጆች ሊቀ ካህን ሆኖ ለዘላለም እየባረከን እየቀደሰን ይኖራል። ስለዚህ እኛም ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞችን የተቀበለ ቃል ስጋ የሆነውን በመካከላችን በትንሣኤ በስጋ የተገለጠውን ኢየሱስ ክርስቶስ ስለሚቀበል የመንግስቱ ካህን የወንጌል ሰባኪ መምህር ይሆናል፣ ዘላለም ሕይወትን ያገኛል። እንግዲህ የሰው ልጆች በሙሉ በእምነት የእግዚአብሔርን ቤተ መቅደስ የሚያገለግሉበትን ጸጋ ደግሞ የሚያገኙት በኤፌሶን መልእክት ምዕራፍ 4 ቁጥር 11 ላይ ኢየሱስ ክርስቶስ አንዳንዶቹን ሐዋርያት፣ ሌሎቹንም ነቢያት፣ ሌሎቹንም የወንጌል ሰባኪ መምህራን፣ ሌሎቹንም እረኞችና አስተማሪዎች እንዲሆኑ ሰጠ እንዳለው ሐዋርያ፣ ነቢይ፣ የወንጌል ሰባኪ መምህር አድርጎ የሚሾም ክህነትን የሚሰጥ ሊቀ ካህናችን ኢየሱስ ክርስቶስ ብቻ ነው። አሁን ባለንበት ዘመን ላይ ግን በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን በወንጌል አስተምሮታቸው ሊቀ ካህናችን ኢየሱስ ክርስቶስ በስጋው በዚህ ምድር የለም፣ የሚኖረው በሰማይ ነው፣ ገና ለፍርድ ነው የሚመጣው እያሉ በምትኩ በሐዋርያት ስም ገብተው እርስ በርሳቸው እየተሿሿሙ መጋቢ ብሉይ፣ መጋቢ ሐዲስ፣ ልሳነ ጳውሎስ፣ ሊቀ ጠበብት፣ ርዕሰ ሊቃውንት እያሉ እንዲሁም ደግሞ የፕሮቴስታንት የሃይማኖት መሪዎችም የእግዚአብሔር ሰው፣ ፓስተር፣ ነቢይ፣ ሐዋርያ እያሉ በሃይማኖት ሽፋን ተከልለው እንደገዛ ፈቃዳቸው እየኖሩ ራሳቸውም ምዕመን ተከታዮቻቸውን ከሃይማኖት መንገድ ስተው ከእግዚአብሔር መንግስት ርቀው በኃጢአት በበደል ወድቀው ይኖራሉ። ነገር ግን ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው በመጀመሪያው መልእክቱ ላይ እንደገለጸው የሃይማኖት መሪዎች በባህሪያቸው ልከኛ፣ ራሳቸውን የሚገዙ፣ እንግዳን የሚቀበሉ፣ ለማስተማር የሚበቁ፣ የማይሰክሩ፣ የማይጨቃጨቁ፣ የማይነቀፉ፣ ገር የሆኑ፣ የማይከራከሩ፣ ገንዘብን የማይወዱ፣ ለመንጋውም ደግሞ አርያ ምሳሌ የሚሆኑ፣ እስከ ሞት ድረስ የሚታመኑ ሊሆኑ ይገባቸዋል እንዳለ በመጀመሪያው የጴጥሮስ መልእክት ምዕራፍ 2 ቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ተሶላችሁ ስለ እናንተ መከራ ተቀብሏልና እንዳለ እንግዲህ በኢየሱስ ክርስቶስ ሆኖ ወንጌልን መስበክ ካህን መሆን ማለት በእምነት ሆነን በዕለት ተዕለት ሕይወታችን ሕግና ትእዛዙን ጠብቀን ኢየሱስ ክርስቶስን በመምሰል መኖር ማለት ነው። እዚህ ላይ ማንሳት የምፈልገው በክርስቶስ ክርስቲያን ነን የሚሉ አብያተ ክርስቲያናት በሙሉ እኛ የክህነት ስልጣን አለን፣ የወንጌል ሰባኪ መምህር ነን የሚሉት መንፈሳዊ ኮሌጅ በሚሉት ትምህርት ቤት መጽሐፍ ቅዱስን እንደ ዓለማዊ የሳይንስ ትምህርት ተምረው በስጋዊ አእምሮ አረዳድ ተረድተው የተሻለ ውጤት በማምጣት ዲፕሎማ፣ ዲግሪ፣ ማስተርስ፣ ዶክተር በመሆን እንዲሁም አቋቋም፣ ዜማ፣ ቅኔ በማወቅ በምድራዊ እውቀት ተመዝነው በሃይማኖት ተቋም ስም በሚሰጣቸው ሹመት ነው እንጂ ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ተቀብለው ሕግና ትእዛዙን ጠብቀው በሚሰጣቸው ጸጋና ሐዋርያነት አይደለም። በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 6 ከቁጥር 12 ጀምሮ ኢየሱስ ክርስቶስ ሊጸልይ ወደ ተራራ ወጣ፣ በዚያም ሲጸልይ አደረ። በነጋውም ኢየሱስ ክርስቶስ ደቀ መዛሙርቱን ጠራ፣ ከእነርሱም 12ቱን መረጠ፣ ሐዋርያት ብሎም ሰየማቸው ይላል። እንግዲህ ቅዱሳን ሐዋርያት የኢየሱስ ክርስቶስ የመንግስቱ ካህን የወንጌል ሰባኪ መምህር የሆኑት ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ተቀብለው በልቦናቸው ቅድስና ነው እንጂ የብሉይ ኪዳን መጽሐፍ ያለ መንፈስ ቅዱስ ምሪት እርዳታ በስጋዊ አእምሮ አረዳድ ተረድተው ምድራዊ እውቀት ስላላቸው አይደለም። በመጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ኢየሱስ ክርስቶስን በማመን ለእግዚአብሔር ደስ የሚያሰኘው መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ እንዳለው እኛ የሰው ልጆች
የኢየሱስ ክርስቶስ ቅዱስ ካህናት የምንሆነው ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን በቅዱስ ሥጋና ደሙ ተባርከን ተቀድሰን በትንሣኤው በእህት በወንድሞቻችን መካከል ደስ የሚያሰኝ መንፈሳዊ ፍቅር መስዋዕት በማቅረብ የኢየሱስ ክርስቶስ ቅድስት መቅደስ ስንሆን ብቻ ነው። በመጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 12 እስከ 13 ቅዱስ ጳውሎስ እኛ የእግዚአብሔር መንፈስ እንጂ የዓለም መንፈስ አልተቀበልንም፣ መንፈሳዊነትንም መንፈስ ቅዱስ ባስረዳን ቃል እንናገራለን እንጂ የሰው ጥበብ ባስረዳን ቃል አይደለም እንዳለው ስብከት ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስ አምነን ተቀብለን በቅዱስ ሥጋና ደሙ ተባርከን ተቀድሰን በመንፈስ ቅዱስ ኃይል ኢየሱስ ክርስቶስ ስለሰጠን ዘላለማዊ መዳን በመላው ዓለም ለሚኖሩ የሰው ልጆች የምናስተምርበት በመንፈስ ቅዱስ መገለጥ የተሰጠን ጸጋና ሐዋርያነት ነው። እንግዲህ ልዑል እግዚአብሔር ማንም በአጋንንት ተፈትኖ እንዳይወድቅ ሁሉም አስተማሪ ይሁን እንዳለው መጀመሪያም ስብከት ራስን ማየት በቃሉ መታመን ነው። ነገር ግን በክርስቶስ ክርስቲያን የሚሉ የሃይማኖት መሪዎች ከእግዚአብሔር ከቃሉ ከፍቃድ ወጥተው ከፍቅሩ ርቀው እየኖሩ እኛ ኢየሱስ ክርስቶስን እናመልከዋለን፣ ስለ ኢየሱስ ክርስቶስ እንሰብካለን ይላሉ። በመጽሐፍ ቅዱስ የማርቆስ ወንጌል ምዕራፍ 7 ከቁጥር 6 ላይ ኢየሱስ ክርስቶስ ፈሪሳውያንን ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ፈጽሞኑ ከኔ የራቀ ነው እንዳለው፣ እንዲሁም ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የአምልኮት መልክ አላቸው ኃይሉን ግን ክደውታል እንዳለው፣ እንግዲህ እኛ የሰው ልጆች ስለ ኢየሱስ ክርስቶስ ወንጌል መስበካችን አምልኮታችን የሚገለጠው ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን በተሰጠን ጸጋ ዘውትር በፊቱ ደስ የሚያሰኝ መንፈሳዊ መስዋዕት እያቀረብን ሕግና ትእዛዙ ጠብቀን በቀሪ ዘመናችን የጽድቅ ፍሬ እያፈራን ስንኖር ብቻ ነው። እንግዲህ የክህነት ስልጣን የወንጌል ሰባኪ መምህርነት ቃል ሥጋ ከሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሕግና ፈቃድ የወጣ ምድራዊ ሕግና መመሪያ በማሟላት የሚሰጥ በወር ደሞዝ ሂሳባቸውን አስልተው የሚያገለግሉበት አይደለም። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 1 ቁጥር 11 ላይ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃቸዋለሁ፣ ኢየሱስ ክርስቶስ ገልጦልኛል እንጂ ከሰው አልተቀበልኩትም አልተማርኩትምም እንዳለው ስልጣነ ክህነት የወንጌል ሰባኪ መምህርነት እንደ ቅዱስ ጳውሎስ የሰው ስርዓት የሌለበት ኢየሱስ ክርስቶስን በማመን የምንቀበለው በመቅደሱ የምናገለግልበት መንፈሳዊ የጸጋ ስጦታ ነው። በጎ ስጦታ ፍጹምን በረከት ከላይ ከብርሃናት አባት ይወርዳሉ እንዳለው እንግዲህ በኢየሱስ ክርስቶስ ጸጋ ካልተመረጥን የኢየሱስ ክርስቶስ በጎ ስጦታዎችን መካፈል አንችልም። ስለዚህ ስልጣነ ክህነት በምድራዊ ጥበብ በዚህ ዓለም ትምህርት እውቀት የሚገኝ ሳይሆን ኢየሱስ ክርስቶስን በማመን በንጹህ ልብ እንደ ሕፃን ሆነን ከእግዚአብሔር የምንቀበለው ሰማያዊ ስጦታ ነው። ክቡራን አድማጭ ተመልካዮቻችን በዛሬው መልእክታችን እኛ የሰው ልጆች ስልጣነ ክህነት የምናገኘው የእግዚአብሔር መንግስት የወንጌሉ ሰባኪ የምንሆነው ቃል ሥጋ የሆነውን በትንሣኤ የተገለጠውን ኢየሱስ ክርስቶስን አምነን በመንፈስ ቅዱስ ኃይል ተከትለን በዋለበት ውለን ባደረበት አድረን ሕግና ትእዛዙን በመፈጸም በመታመን ስንኖር ነው። በሮሜ መልእክት ምዕራፍ 10 ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናል፣ ያላመኑበትን እንዴት ብለው ይጠሩታል? ባልሰሙትስ እንዴት ብለው ያምናሉ? ያለ ሰባኪስ እንዴት ብለው ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ እንዳለ ይሰብኩ ዘንድ ሊላኩ ይገባልና እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤ መልእክተኞች እንዲህ እንላቸዋለን። በመካከላችን ያለው በትንሣኤ በሥጋ የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስን በእምነት ተቀበሉት እያል እኛን ያልተቀበለ ቃል ሥጋ የሆነውን በትንሣኤ የተገለጠውን ኢየሱስ ክርስቶስን ስላልተቀበለ ስልጣነ ክህነት የለውም፣ ወንጌልንም መስበክ አይችልም። በዛሬው መልእክታችን በክርስትና ሕይወት የእግዚአብሔር አገልጋይ ካህናት እንሆን ዘንድ ቅዱስ ቃሉ ምን ያዘናል በሚለው ላይ ብዙ ግንዛቤና ማስተዋል እንዳገኛችሁ ተስፋ እናደርጋለን። በቀጣይ አስተምሮት መልእክታችንም ስለ ነገረ መስቀሉ እንማማራለን። የእግዚአብሔር ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን።